አጀማመሩ ጥሩ አልነበረም። በልጅነቱ ስደትንና ችግርን ተጋፍጧል። ደፈር ብሎ ችግርን መጋፈጥ ከአባቱ የተማረው ተግባር ነው። በችግር ሳይንበረከክ ለፈተናም እጅ ሳይሰጥ ሕይወትን ያሸነፈ ህልሙን ያሳካ የአባቱን ክብርና ኩራት በስራው የተጎናጸፈ ነው። ቁጥብ ነው። ዝግ ብሎ የሚናገር ፊቱ ሞላ ብሎ በደርባባነቱ የሚጠራ ያገኘውን ሁሉ ጓደኛዬ ሜት እያለ በአውስትራሊያ ልስልስ ቅላጼው የሚጠራ ስራው ላይ ግን ኮስታራ እንግዳ ሆኖ ለመጣበት ሀገር አዲስ ሆኖ በተዋወቀበት ትልቁ የዓለማችን ሊግ ጅምሩን ያሳመረ ማንነቱን ገና አውቀውት ሳይረዱ እርሱ በስራው ራሱን ያስተዋወቀ ታላላቅ አሰልጣኞች ያሉበትን ሊግ በተቀላቀለ 3 የመጀመሪያዎቹ የሥራ ወራቶች የወሩ ምርጥ እየተባለ የተሸለመ የቶተንሃም አለቃ የፕሪሚየር ሊጉ እንግዳ አውስትራሊያዊው አንጋፋ የግሪክ ስደተኛ አንጅ ፖስተኮግሉ ሰውየው የሞራል ወለሉን ያልሳተ ሐቅን ለመናገር ያመነበትን ለማስረዳት ወደ ኋላ የሚል አይደለም ይሉታል። በሀገረ እንግሊዝ ሎንዶን መዲናዋ ላይ መቀመጫውን ያደረገውን ክለብ ቶተንሃም ሆትስፐርስ የሚመራው አንጅ ኃላፊነቱን በተረከበ 6 ወራት ባልሞላ ጊዜ ውስጥ ተቀባይነትንና አድናቆትን ከሁሉ ዘንድ ተቀብሏል። ለእይታና ለመድረክ ተደብቆ የቆየው ሰው ባጭር ጊዜ ውስጥ የፈጠረው ለውጥና ያከናወነው ስራው ቢያስመሰግነውም እዚህ ለመድረስ ብዙ ርቀትን ተጉዟል። ይህ ሰው ስደትን ጭምር ለመቅመስ ተገዷል። በአውሮፓውያኑ አቆጣጠር በ1960ዎቹ አጋማሽ ግሪክ መዲናዋ አቴንስ ላይ የተወለደው ልጅ ሀገሩ በጥሩ ሁኔታ ላይ አልጠበቀችውም። በስርዓት ለውጥ ምክንያት ተታመስ የነበረችው ግሪክ በወቅቱ ለአንጅ ቤተሰቦች መኖሪያነት የተመቸች አልነበረችም። እናም በወላጅ አባት መሪነት እናት 2 ጨቅላ ሕፃናትን ይዛ ከሀገር ለመሸሽ ወገቧን ጠበቅ አደረገች። የ5 ዓመቱን ሕፃንና ታናሽ እህቱን ይዘው የኮበለሉት ወላጆች ባህር አቋርጠው መጨረሻቸው አውስትራሊያ ሆነ። ለልጆቻቸው የተሻለ ነገር ለመስጠት ያሰቡት አባት ቤተሰቡን እየመሩ ከአዲስ ሀገር አዲስ ህዝብ መሃል ተቀላቀሉ። በአውስትራሊያ ሜልቦርን መዲና ላይ የከተሙት አዲሶቹ ቤተሰቦች ከሰው ለመቀላቀል ይረዳቸው ዘንድ ስፖርትን የሙጥኛሉ። ለዚህ ፍቅራቸው ደግሞ ሳውዝ ሜልቦርን የተባለው የእግር ኳስ ክለብ የነርሱን ብቻ ሳይሆን አብረው ከግሪክ ለተሰደዱ ሰዎች መሰባሰቢያ አድራሻ ሆነላቸው። አንጅ እግር ኳስን የማፍቀር ታሪኩም በዚሁ ክለብ ውስጥ ተወለደ። ስደተኞች ነበርን። በጊዜው አውስትራሊያ የጉልበት ስራዎችን ሊሰሩላት የሚችሉ ስደተኞችን ተቀበል ነበርና የጉልበት ስራ የሚሰራው ያልሰለጠነው አባቴ ይህንን ለማድረግ አምኖ ወደዚህች ሀገር መጣ። ከዚያ በስደተኛ ካምፕ ቆየንና ኑሮን ጀመርን። አባቴ ሁልጊዜ ስራ ላይ የሚቆይ አባት ነበር። በውስጡ ደስታን ይፈጥርለት የነበረ ብቸኛው ነገር ከግሪክ ሲመጣ አብሮት የተከተለው የእግር ኳስ ፍቅሩ ነው። አባቴ በግሪክ የኤኢኬ አቴንስ ደጋፊ ነበር። እኔም የተወለድኩት ከክለቡ ስታዲየም ጥቂት ኪሎሜትሮች ርቀት ላይ ነበር። እግር ኳስን በጣም ያፈቅራታል። እኔ በልጅነቴ ሳድግ ከአባቴ ጋር ግንኙነት ለመፍጠር ያስችለኝ ዘንድ እርሱ የወደደውን መውደድ ጀመርሁ። ነገሩ ሁሉ የተጀመረው የዚያኔ ነው ይላል አንጅ ፖስተኮግሉ። አባቱን ማስደሰትና በእርሱ ፊት ጥሩ ሆኖ መታየት የሕፃኑ ህልም ነበረ። አባቱ እግር ኳስን ይወድ ነበርና ብላቴናው ልጅ እግር ኳስን የሙጥኝ አለ። አባቱ ይደግፍ የነበረውን ክለብ ታዳጊው ልጅ ከልቡ አፈቀረ። እንዲህ ያለ ከእግር ኳስ ጋር አንጅ ፖስተኮግሉ ተጎዳኘ። በዚህ መንገድ የተጀመረው የእግር ኳስ ፍቅር በመጨረሻም አንጅ ሲደግፈው ላደገበት ክለብ ተጫዋችነት አበቃው። ላደገበት ከተማ ሳውዝ ሜልቦርን 9 ዓመታትን በተጫዋችነት ያሳለፈው ሰው ከስደት ተቀብላ ቤቱን ለሰራችለት ሀገር አውስትራሊያ ጭምር ጨዋታዎችን ለማድረግ በቅቷል። የጨዋታ ዘመኑ ግን በገጠመው ከባድ የጉልበት ጉዳት ባጭሩ ለመቋጨት ተገደደ። ገና በ27 ዓመቱ ከእግር ኳስ የተለያየው ሰው አረንጓዴው ሳር ካለበት ስፍራ ሩቆ መኖር አይችልም ነበርና ገና በጊዜ ወደ እግር ኳስ አሰልጣኝነት ሕይወት ጎራ አለ። ባደገበት ሳውዝ ሜልቦርን ተጫዋችነትን የጀመረው አንጅ ያሰልጣኝነት ሕይወቱንም ቢሆን ጅማሮ ያደረገው በዚሁ በሳውዝ ሜልቦርን ውስጥ ነበር።
በረዳት አሰልጣኝነት ቅጥር ማሰልጠንን ስራዬ ብሎ የተያያዘው ሰው ቀስ በቀስ ወደ ዋና አሰልጣኝነት ኃላፊነት ብቅ አለ። ሰውየው የልቡን ክለብ እየመራ በሀገሪቱ ሊግ ተከታታይ 2 ዓመት ዋንጫዎችን ሳመ። ሳውዝ ሜልቦርንን እየመራ ከሀገሪቱ ሊግም ከፍ ብሎ በዓለም አቀፍ መድረክ የክለቦች ዓለም ዋንጫ ውድድር ላይ ወጣቱ ፖስተኮግሉ በሳውዝ ሜልቦርን ኃላፊነት ብቅ ብሎ ለዓለም ታየ። እኔ ሁልጊዜም ቢሆን መሆን እፈልግ የነበረው አሰልጣኝ ነው። ጨዋታውን እወደዋለሁ። የሊቨርፑል ቀንደኛ ደጋፊ ነበርኩ። እነ ቢል ሻንክሊና እርሱ ይሰራቸው የነበሩ ታሪኮችን ሳደምጥ ኖሬያለሁ። ተጫዋች በነበርኩ ጊዜ ሳይቀር ስለ እግር ኳስ ለመረዳት በጣም ፍላጎት ነበረኝ። ገና ከ22 ዓመቴ ጀምሮ የክለቤ አምበል ሆኜ ሰርቻለሁ። ይህ ስለ መሪነት ብዙ እንድረዳ አድርጎኛል። ሳላውቀው ጀምሮ የመሪነት አቅሙን ተላብሼው ነበር። በዓለም ክለቦች ዋንጫ እንደነ ማንቸስተር ዩናይትድ ካሉ ክለቦች ጋር መጫወት የቻለው ወጣቱ አሰልጣኝ አሁን የሀገሩ ወጣት ብሔራዊ ቡድን የአሰልጣኝነት ዕድል ተሰጠው። ይህ የወጣት ቡድን ስራው ግን በፈተና የተሞላ ነበር። ያልታሰቡ ትልልቅ ስኬቶችን ከሳውዝ ሜልቦርን ጋር ያሳካው ፖስተኮግሉ በወጣት ቡድኑ ግን ስኬት ከርሱ ራቀው። ይህ መጥፎ ያሰልጣኝነት ስራው በጣም በርከት ያሉ ወቀሳዎችን ከመገናኛ ብዙሃን እንዲጎርፍበት ምክንያት ሆነ። ከሀገሪቱ ብሔራዊ ፌዴሬሽንም የስንብት ደብዳቤን ተቀበለና ብሔራዊ ቡድኑን እንዲለቅ ተገደደ። አንድ ጊዜ በሀገሪቱ ያሰልጣኝነት ስራ ላይ በከፍታ ስፍራ የተቀመጠው ሰው ከጥቂት ጊዜያት በኋላ ግን ቀጣሪ አጥቶ ያለ ስራ ለመቆየት ተገደደ። አድናቆትና ሙገሳ ይጎርፍለት የነበረው አሰልጣኝ ለራሱና ለቤተሰቡ ማረፊያ ስፍራን በማጣቱ እስከ 8 ወራት ጓዙን ጠቅልሎ ከባለቤቱ ወላጆች አማቶቹ ጋር አብሮ ኖረ። እነዚህ ስራ አልባ ዓመታት አንጅን የበለጠ በእግር ኳስ ስልጠና ራሱን እንዲያበቃና አዳዲስ ነገሮችን በትኩረት እንዲማር አስቻሉት። ለእርሱ ያለው መምጣቱ አልቀረምና በመጨረሻም የአሰልጣኝነት ሥራ ከአውስትራሊያ ኤ-ሊግ ተሳታፊው ብሬዝበን ሮር ቀረበለት። ለአንጅ በዚህ ክለብ ጅማሮው እንደታሰበው ጥሩ አልሆነም። ቀስ በቀስ ግን ነገሮች መስመራቸውን መያዝ ጀመሩ። ያለ ስራ ተቀምጦ በልሙጥ ወረቀቶች ላይ ስለ ማጥቃት አጫውት የቀመረውን፣ ስለ ማራኪ እግር ኳስ አጫውት ያነበበውን፣ ስለ ጠንካራ የቡድን ስራ ያሰላሰለውን፣ ስለ ማሰልጠን የተማረውን ሁሉ በዚህ ክለብ ላይ ይተገብር ጀመር። ብሪዝበን ሮር ቀስ በቀስ በሀገሪቱ ሊግ ታይቶ የማይታወቅ ማራኪ እግር ኳስ የሚጫወት ድንቅ ቡድን ሆኖ ቀረበ። በክለቡ ኃላፊነት 36 ተከታታይ ጨዋታዎችን ባለመሸነፍ አዲስ ታሪክ ከመስራቱ ባለፈ ተከታታይ 2 የሊግ ዋንጫዎችን ከተከታዮቹ በርቀት በልጦ አሳካ። ይህንን ስኬቱን ይዞ ወደ ልብ ከተማው ሜልቦርን በመመለስ የሜልቦርን ቪክቶሪ አሰልጣኝ ሆኖ ቢሾምም የሀገሪቱ ብሔራዊ ፌዴሬሽን ግን ኃላፊነት ስላቀረበለት የብሔራዊ ቡድኑን ዋና አሰልጣኝነት ሥራ ተቀበለ። በብሔራዊ ቡድን ኃላፊነት ሰውየው ለ5 ዓመታት ተኩል የተቀበለውን የሥራ ጊዜ በብዙ ደማቅ ስኬቶች አሸብርቆ ቆይቶበታል። በ2014 የብራዚሉ ዓለም ዋንጫ ሶከሩስ እየተባሉ የሚጠሩትን የአውስትራሊያ ብሔራዊ ቡድንን ይዞ የቀረበው ሰውዬ ገና ከምድብ ለመሰናበት ቢገደድም ባሳየው እግር ኳስ ግን የብዙዎችን ቀልብ መያዝ ቻለ። በቀጣዩ ዓመት በፈረንጆቹ 2015 የራሳቸው ምድር ላይ የተዘጋጀውን የእስያ ዋንጫ አሸናፊ በመሆን ሙሉ ሀገሪቱን በእግር ኳስ እንዲፈነድቅ ምክንያት ሆነላቸው። ወደ 2018 የዓለም ዋንጫ የአውስትራሊያ ብሔራዊ ቡድንን ካሸጋገረ በኋላ ኃላፊነቱን በፍቃዱ አንጅ ለቀቀ። ዳግም ወደ ክለብ አሰልጣኝነት ሥራም ተመለሰ። በጃፓን ዮኮሃማ ማሪኖስን ባለቅነት ያዘ። የጃፓኑ ክለብ ስኬቱ በስኮትላንዱ ክለብ ኃላፊነት አሳጨው። ከጃፓን ቆይታው በኋላ ያመራባት ስኮትላንድ ለርሱ እንግዳ ምድር ነበረች። እርሱም ቢሆን ለስኮቲሾቹ እንግዳ ሰው ነበር። በአውሮፓ ባሉ ታላላቅ ክለቦች የመስራት ዕድልን ያገኘ የመጀመሪያው አውስትራሊያዊ አሰልጣኝ ተብሎ ስራውን በግላስኮ የሴልቲክ ክለብ ኃላፊነት ጀመረ። ስራውን በግላስኮ ሲጀምር በ25 ነጥብ ከሻምፒዮኑ ክለብ ርቆ ያጠናቀቀው ሴልቲክ
በብዙ ችግሮች የተተራመሰበት ጊዜ ነበር። ይህንን የተቸገረ ክለብ ተረክቦ ግን ለውጥ ለማምጣት መሻሻልን ለመፍጠር ለአንጅ ፖስተኮግሉ ጊዜ አልፈጀበትም። በ2 ዓመት ያሰልጣኝነት ቆይታው ከሴልቲክ ጋር በሀገር ውስጥ በተዘጋጁ 6 ዋንጫዎች የተካፈለው ሰው 5ቱን አሳክቶ በደጋፊዎችና በተጫዋቾች ተወዶ ተለያየ። የሴልቲክ ትልልቅ ስኬቶቹም ለቶተንሃም ኃላፊነቱ አበቁት። በቶተንሃም የአንጅ ፖስተኮግሉ ወደ ኃላፊነት መምጣት በብዙዎች የተዘበራረቀ ስሜትን የፈጠረ ነበር። ከጆዜ ሞሪንሆ እስከ ኑኖ ኤስፒሪቶ ሳንቶ፣ ከአንቶኒዮ ኮንቴ እስከ ሪያን ሜሰን ልዩነት መፍጠር አቅቷቸው በመጥፎ አጨራረስ ለተሰናበቱት ክለብ ይህ የ57 ዓመት ማንነቱ ያልታወቀ አሰልጣኝ በክለቡ ምን ሊፈጥር ይችላል እያሉ ብዙዎች ተጠራጥረውታል። በእርግጥ አሁንም ቢሆን የተጠራጣሪዎቹን ጥያቄ ለመመለስ ብዙ ቢቀረውም በኃላፊነት በቆየባቸው ጥቂት ወራቶች ግን ሰውየው እንዴት ያለ አሰልጣኝ መሆኑንና አስፈላጊው ጊዜና ድጋፍ ከተሰጠው ትልልቅ ስኬቶችን በዚህ ክለብ ውስጥ መፍጠር እንደሚችል አቅም ያለው አሰልጣኝ መሆኑን ምልክቶችን አሳይቷል። የግሪኩ ስደተኛ፣ የአውስትራሊያው ዜጋ፣ የእግር ኳስ አፍቃሪ፣ የአባቱን እግር ተከታይ፣ በብዙ የተፈተነ ላመነበት ነገር ፈቅ የማይል አንደበቱ ርቱ ለእግር ኳስ የተሰጠው ሰው ከዘገየም ቢሆን በዓለም አቀፉ የእግር ኳስ መድረክ ፕሪሚየር ሊጉን በመርገጥ ተዋውቋል። አሁን በስራው ሊሞካሽ ወይንም ሊወቀስ ትልቁን ትኩረት ከሚያገኝበት ምድር ላይ ከትሟል። በቀጣይ ጊዜያት በቶተንሃም ሆትስፐርስ ምን ማሳካት ይችላል? አብረን የምናየው ነው። ይህ የ57 ዓመቱ ሰው ቅንጭብ የህይወት ጉዞ ታሪክ ነው።